አርሰናል እግር ኳስ ክለብ የተመሰረተው እንደ አውሮፓውያን አቆጣጠር በ1886 በደቡብ ምስራቅ ለንደን በሚገኘው የሮያል አርሰናል የጦር መሳሪያ ፋብሪካ ሰራተኞች ነበር። ስሙም መጀመሪያ ላይ ዲያል ስኩዌር እየተባለ ሲጠራ የነበር ሲሆን ብዙም ሳይቆይ ወደ ሮያል አርሰናል ተቀየረ። እንደ አውሮፓውያን አቆጣጠር በ1891 ዓለም አቀፍ እውቅና ሲያገኝ ዌልዌች አርሰናል የሚል ስም ተሰጠው። በዚህ ስም እየተጠራ ከ1891 እስከ 1913 ድረስ ለ22 ዓመታት ከቆየ በኋላ በ1913 ክለቡ የቴምዝ ወንዝን በመሻገር ታሪካዊ የተባለውን ጉዞ አድርጎ ወደ ሰሜን ለንደን ካመራ በኋላ ለ93 ዓመታት አካባቢ እጅግ ወደሚታወቅበት ታሪካዊ መኖሪያው ሃይበሪ ተዛወረ። ከዚህ በኋላ ዊልዊች የሚለው ስም እንዲቀነስ ተደርጎ ክለቡ አርሰናል ተብሎ ብቻ መጠራት ጀመረ። ከክለቡ ምስረታ አንስቶ እስከ ዘንድሮ የውድድር ዓመት ድረስ ክለቡ በርካታ አይረሴ ታሪኮችን አስመዝግቧል። ቀደምቱ ስንጀምር በክለቡ ታሪክ የመጀመሪያው የወርቅ ዘመን ተብሎ የሚጠቀሰውና ከ1925 እስከ 1934 ያለው የሄርበርት ቻፕማን ዘመን ነው። በ1925 የአሰልጣኝ ሄርበርት ቻፕማን ወደ ክለቡ መምጣት አርሰናልን ከከፍተኛ ሊግ ክለብ ወደ አስፈሪና የበላይነት ስለመቀየራቸው ይነገርላቸዋል። ቻፕማን በወቅቱ በነበሩት አዳዲስ ታክቲካዊ ለውጦች ክለቡንና የእግር ኳስ ጨዋታን መልክ ቀይረዋል እየተባሉ ይሞካሻሉ። እሳቸው መሪነትም አርሰናል የመጀመሪያውን ትልቅ ዋንጫ የሆነውን የኤፍኤ ካፕ ዋንጫ በ1930 ማሸነፍ የቻሉ ሲሆን በመቀጠልም በቀጣዩ ዓመት በ1931 እና በ1933 የሊግ ዋንጫዎችን ማንሳት ችለዋል። በዚህም አርሰናል በአሰልጣኝ ቻፕማን ስር በ10 ዓመታት ውስጥ ብቻ 5 የሊግና 2 የኤፍኤ ካፕ ዋንጫዎችን ማሸነፍ ችለዋል። ይህ የመድፈኞቹ የመጀመሪያው ወርቃማ ታሪክ ተብሎ የሚጠቀሰው ነው። ሁለተኛው የአርሰናል ወርቃማ ዘመን ተብሎ የሚነሳው ደግሞ ከሁለተኛው የዓለም ጦርነት በኋላ የነበራቸው ስኬት ሲሆን እሱም ከ1947 እስከ 1996 የነበረው የቦሪንግ አርሰናል ተብሎ የሚነገረው ዘመን ነው። አርሰናል ከሁለተኛው የዓለም ጦርነት በኋላ በአሰልጣኝ ቶም ዊታከር አሰልጣኝነት በ1948 እና በ1953 የሊግ ዋንጫዎችን በማንሳት አልፎ አልፎ ስኬቶችን አግኝቷል። በተጨማሪም የ1971 ድርብ ድል ወይም ዘ ዳብል ቻምፒዮን ተጠቃሽ ነው። በአሰልጣኝ በርቲ መሪነት አርሰናል በ1971 የመጀመሪያውን የሊግና የኤፍኤ ካፕ ድርብ ድል አስመዘገበ። ይህንን የሊግ ዋንጫ ታሪካዊ ተቀናቃኙ ቶተንሃም ሆስፐር ሜዳ ላይ በመጨረሻው ጨዋታ ነበር ያረጋገጠው። ቀጥሎ የጆርጅ ግራሃም ዘመኑ አርሰናል በታሪክ አይረሴ ነው። በ1986 የተሾሙት ጆርጅ ግራሃም እጅግ ጠንካራ የተባለ የተከላካይ መስመር እነ ቶኒ አዳምስ፣ ሊ ዲክሰን፣ ኤጄል ዊንተርበርን እና ስቲቭ ቦውልደን የሚታወቅ ቡድን ገነቡ። በእውነትም ግራሃም በአርሰናል ቤት ትልቅ ስኬት ያመጡ አሰልጣኝ ሲሆኑ በተለይም በ1989 በአንፊልድ የመጨረሻ ሰከንድ ግብ የተገኘው አስደናቂ የሊግ ዋንጫ እንዲሁም ከ2 ዓመት በኋላ በ1991 የሊግ ሻምፒዮና የሆኑበትና በ1994 የአውሮፓ ካፕ ዊነርስ ካፕ ተጠቃሾች ናቸው። በመቀጠል በአርሰናል ታሪክ እጅግ ግዙፉ አይረሴውና ዓለማችን በሚገባ የሚያውቀው የአርሰን ቪንገር አብዮትና አይበገሪዎቹ ወይም ዘ ኢንቪዚብልስ ዘመን ነው። ይህ በአርሰናል ታሪክ የማይረሳውና የቅርብ ጊዜ ትውስታው የመድፈኞቹ ወርቃማ ዘመን እንደ አውሮፓውያን አቆጣጠር ከ1996 እስከ 2018 የነበረ ነው። በ1996 የእውቁ ፈረንሳዊ አሰልጣኝ አርሰን ቪንገር በአርሰናል ቤት መሾም የዘመናዊውን የእግር ኳስ አቅጣጫ ቀይሮታል። አርሰን ቪንገር ከጨዋታ ፍልስፍና ባሻገር የተጫዋቾችን አያያዝና ሳይንሳዊ የአመጋገብ ስርዓትን አስተዋውቀዋል። በዓለም ዙሪያ ያሉ ወጣት ባለተሰጥኦዎችን አፍርተዋል። በተጨማሪም እጅግ ማራኪና አዝናኝ እንዲሁም ፈጣን የማጥቃት እግር ኳስ ሂደትን በክለቡ ላይ ተክለዋል። በዚህም አርሰን ቪንገር ድርብ ድሎችን ከአንዴም 2 ያስመዝግበዋል። ፕሮፌሰር ቪንገር እንደ አውሮፓውያን አቆጣጠር በ1998 እና 2002 የሊግና የኤፍኤ ካፕ ድርብ ድሎችን ማሳካት ችለዋል። አይበገሬዎቹ ወይም ዘ ኢንቪዚብልስ በ2003 2004 የውድድር ዘመን የቪንገርና የአርሰናል አይነኬ ሪከርድና አይረሴ ታሪክ ነው። አርሰናል ሙሉ 38 የፕሪሚየር ሊግ ጨዋታዎችን ሳይሸነፍ ወይም በአንድ የውድድር ዓመት ከሚደረጉ 38 ጨዋታዎች መካከል 26ቱን በማሸነፍና ቀሪ 12ቱን ደግሞ አቻ በመውጣት ውድድሩን ያለምንም ሽንፈት በማጠናቀቅ በዘመናዊ እግር ኳስ እስካሁን ያልተደገመውን ታላቅ ታሪክ አስመዝግበዋል። ከዛ በኋላ አርሰናል ወደ አዲሱ ስቴዲየም ተዛወረ። እንደ አውሮፓውያን አቆጣጠር በ2006 ነበር አርሰናል ተወዳጁን ሃይበሪን ስቴዲየም በመልቀቅ
ከአውሮፓ ታላላቅ ክለቦች ጋር በፋይናንስ ለመፎካከር የሚያስችለውን ዘመናዊ ባለ 60 ሺህ ወንበር ኤምሬትስ ስቴዲየምን በመገንባት ሃይበሪን ለቆ የገባው በአርሰን ቬንገር ዘመን ከሚታወሱ ስኬቶች መካከል አንዱ የኤፍኤ ካፕ የበላይነት ነው። በአዲሱ ስቴዲየም የገንዘብ ዕዳ መክፈል ውስጥ የነበረው አርሰናል በተጫዋቾች ፊርማ ላይ ደካማ መሆኑን ተከትሎ የሊግ ዋንጫዎች ቢርቁትም ቬንገር በ2018 ከክለቡ ሲለቁ በ22 ዓመታት ቆይታቸው የሪከርድ ባለቤት የሆኑበትን 7 የኤፍኤ ካፕ ዋንጫዎችን ለክለቡ አስረክበዋል። በዚህም እኒህ ዕውቅ አሰልጣኝ በአርሰናል ደጋፊዎችና በእግር ኳስ ወዳዶች ዘንድ እንዳይረሱ አድርጓቸዋል። ቀጥሎ የሚመጣው የመድፈኞቹ ታሪክ ከ2019 ወዲህ ያለው የሚካኤል አርቴታ ገድል ነው። የመጨረሻው የሌላኛው ስፓኒያርዳዊ አሰልጣኝ ኡናይ ኤምሬ በነበሩበት አጭር የሽግግር ወቅት ማጠናቀቂያ ላይ የቀድሞ የክለቡ ካፒቴን ሚካኤል አርቴታ በዲሴምበር 2019 ዋና አሰልጣኝ ሆኖ ተሾመ። አርቴታ እንደመጣ በ2020 የኤፍኤ ካፕ ዋንጫን ያሸነፈ ሲሆን በመቀጠልም በክለቡ ውስጥ ሰፊ የባህል የዲሲፕሊንና የታክቲክ ማሻሻያዎችን አድርጓል። እንደ ቡካዮ ሳካና ማርቲን ኦዴጋርድ ባሉ አስደናቂ ወጣት ባለተሰጥኦዎች ዙሪያ አዲስ ቡድን በመገንባት አርቴታ አርሰናልን በታላቅ ብቃት ወደ እንግሊዝና አውሮፓ እግር ኳስ መሪነት መልሶታል። በዚህ እጅግ አስደናቂ በሆነው የ2025-26 የውድድር ዘመን አርቴታ መድፈኞቹን ወደ እውነተኛ የዓለም እግር ኳስ ኃያልነት አሳድጓቸዋል። በአውሮፓ መድረክ በግማሽ ፍጻሜው አትሌቲኮ ማድሪድን አሸንፎ በማለፍ አርቴታ ታሪካዊ በሆነ ሁኔታ አርሰናልን በቡዳፔስት ወደሚደረገው የዩኤፋ ሻምፒዮንስ ሊግ ፍጻሜ መምራት ችሏል። ይህም ክለቡ ከ20 ዓመታት በኋላ ወይም ከ2006 ወዲህ በትልቁ የአውሮፓ መድረክ ፍጻሜ ላይ ለመጀመሪያ ጊዜ የተገኘበት ነው። የሊጉ የበላይነት ታሪክ ግን ማክሰኞ ዕለት በይፋ ተቋጭቷል። ሰኞ ምሽት አርሰናል በርንሌይን 1-0 በሆነ ውጤት ካሸነፈ በኋላ ማክሰኞ ዕለት የቅርብ ተፎካካሪያቸው ማንቸስተር ሲቲ ከበርንማውዝ ጋር አንድ አቻ በሆነ ውጤት ማጠናቀቁን ተከትሎ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን በይፋ አረጋግጧል። ሆኖም ግን ወደኋላ መለስ ብለን ሚካኤል አርቴታ ስልጣናቸውን ከተረከቡበት ጊዜ ጀምሮ የነበረውን ሂደት እንዳስሳለን። ቀላል አልነበረም። በርካቶች የሚማሩበት ታሪክ ነበርና እንዲሁም የአርሰናል ደጋፊዎች የተሰቃዩበት ወቅት ሚካኤል አርቴታና ተጫዋቾቻቸውም የተፈተኑበት ወቅት ነውና እንዲሁ በቀላሉ አናልፈውም። ሚካኤል አርቴታ የኡናይ ኤምሬን ወንበር ተረከበም። የመጀመሪያዎቹ 6 ወራት ለሱ ጥሩ ሆኑለት። ማንቸስተር ሲቲን በግማሽ ፍጻሜው፣ ቸልሲን ደግሞ በፍጻሜው አሸንፎ የኤፍኤ ካፕ ባለቤት ሆነ። ቀጥሎም ሊቨርፑልን በኮሚኒቲ ሽልድ ፍጻሜ አሸንፎ ዋንጫውን አሳካ። ከዛ በኋላ ግን ነገሮች እንዳጀማምራቸው አልቀጠሉም። አርቴታ ጥር ላይ በመፈረም ነበር 2 ዋንጫዎችን ያሳካው። ስለዚህ የሊግ አጨራርሱ በሰዓቱ በማንም ግድ አልተሰጠውም ነበር። በመጀመሪያ ዓመቱ 8ኛ የሊግ ደረጃን ይዞ አጠናቀቀ። ቀጣዩ የውድድር ዘመን መጣ። ያ ለአርቴታ ከባድ ነበር። ደጋፊዎቹ በብስጭት ይውጣልን ያሉበት ጊዜ፣ ክለቡ አመራሮች ግን አመኑት፣ ጊዜም ሰጡት። ያንን ዓመት ለደጋፊዎቹ ለማሰብ በሚከብድ ሁኔታ በ8ኛ የሊግ ደረጃ ያለምንም ዋንጫ ተጠናቀቀ። በዚህ ዓመትም ተስፋ በተጣለባቸው መድረክ በአውሮፓ ሊግ ግማሽ ፍጻሜ ተሸነፉ። ቀጣዩ ዓመትም መጣ። ደጋፊዎች እንደተለመደው ተስፋ ሰንቀው ገቡ። አርሰናል ግን መጀመሪያዎቹ 3 የሊግ ጨዋታዎች 3ቱንም ተሸንፎ 20ኛ የሊግ ግርጌ ላይ ተቀመጠ። በዚህ ጊዜ የአርቴታ አውት አብዮት ተፋፋመ። አርቴታና ልጆቹ ግን ለእንግሊዝ ሚዲያዎች ከባድ ጫናና ለደጋፊዎቹ አመጻ ጆሮ ሳይሰጡ ስራቸውን መስራት ቀጠሉ። ትረስት ዘ ፕሮሰስ አሉ አርቴታ። ይህ ሁሉ ሲሆን ክለቡ በአውሮፓ ሻምፒዮንስ ሊግ ተሳትፎ ርቋል። በዚህኛው ዓመት ግን በሻምፒዮንስ ሊጉ መድረክ የሚታዩ መሰሉ። 3 ጨዋታ እየቀራቸው 1 ድል ብቻ አስፈልጋቸው። ያ ጨዋታ ደግሞ ከከተማ ተቀናቃኛቸው ቶተንሃም ሆስፐር ጋር ነበር። ያውም ከሜዳቸው ውጭ የሚያከናውኑት ጨዋታ። ጨዋታው ተጀመረ። አርሰናል ተጫዋቹን በቀይ ካርድ አጣ። አከራካሪ ፍጹም ቅጣት ምትም ተሰጠበት። በመጨረሻም 3-0 በሆነ ውጤት ተሸነፈ። አሁን ነገሮች መበላሸት ጀመሩ። ያ ከ3 ጨዋታ 3 ነጥብ ብቻ ይፈልግ የነበረው ቡድን ራሱን አስቸጋሪ ሁኔታ ውስጥ ከተተ። ቀጣይ ጨዋታው በኒውካስትል ሴንት ጄምስ ፓርክ ነበር። እሱንም 2-0 በሆነ ውጤት ተሸነፈ በኒውካስትል ዩናይትድ። የደረጃ ሰንጠረዡ ዞረ። ስፐርስ ቀሪ ጨዋታዎቹን ካሸነፈ ሻምፒዮንስ ሊግ እንደሚገባ አረጋገጠ። ከዛች የኒውካስትል ሽንፈት በኋላ በዶክመንተሪ እንዳየነው ሚካኤል አርቴታ በመልበሻ ክፍል ውስጥ ተጫዋቾቹ ላይ አንባረቀ። ሆኖም የተፈራው አልቀረም። አርሰናል የአውሮፓ ሻምፒዮንስ ሊግ ቦታን አጥቶ ለ7ኛ ዓመት ለመጠበቅ ተገደደ። ከዛ በኋላ ለመግለጽ የሚከብድ ከባድ ጊዜ ነበር በአርሰናል ቤት። አርቴታ ያለፉትን ዓመታት በቁጭት ለማሳካት ትልልቅ ፊርማዎችን አደረገ። የክለቡ አመራሮች ከጎኑ መሆናቸውን በነዛ ፊርማዎች አሳ
አሳዩ። የክለቡ የዝውውር ሪከርድ በዴክላን ራይስ 105 ሚሊዮን ፓውንድ ተሰባበረ። የአርሰናል ታሪክ ሌላ መልክ ያዘ። ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ከፍ አደረጉ። ከብዙ ፈታኝ ጉዞ በኋላ ምድር ከግለሰብ እስከ ታላላቅ እውቅ ዝነኛና የሀገራት መሪዎች ድረስ ጮቤ ያስረገጠ ጊዜ መጣ። አርሰናል ጥላ ስር የነበሩ ደጋፊዎች ሁሉ ፈንጠዚያቸውን እያደር አዲስ ያደረገው ደግሞ የመጡበት መንገድ ምን ያህል ፈታኝና መራራ እንደነበረና ፍሬው ግን ጣፋጭ መሆኑ ነው። ይህም ለ22 ዓመታት የተጋፈጡት ጉዳይ ነው። የዚህ ሁሉ ዳንኪራና ድግስ የጽናትና የታማኝነት ገጾች ጸሐፊ ስፔናዊው ታክቲሻን ሚካኤል አርቴታ ነው። የ22 ዓመታት ውርስ ትርክት የ6 ዓመታት እንደ እሳት የሚፋጀውን የአሰልጣኝነት ወንበር ላለፉት ቀናት ያየነውን የሐሴት ማዕበል አምጥቶላቸዋል። የአርሰናል እግር ኳስ ክለብን ወደ ቀደመ ክብሩ የመለሰና በስትራቴጂ የበሰለ ስብስብ መሐንዲስ በመሆን በዓለም አቀፍ ደረጃ ስሙ በግንባር ቀደምትነት እንዲነሳ ምክንያት ሆኗል። በስፔን ባስክ ግዛት ሳን ሴባስቲያን ውስጥ የተወለደውና ጠንካራ ስራን፣ ትህትናንና ጥልቅ ታማኝነትን በሚያስተምረው ባህሉ የሚታወቀው አርቴታ በመድፉ ቤት ትልቅ አሻራ ጥሏል። የማይታጠፍ ዲሲፕሊንና የማይደፈሩ ህጎች አርቴታ አርሰናልን በተረከበ ማግስት ያስቀመጠው ትልቁ መርህ የባህል ለውጥ አምጥቶ ክለቡን ለዚህ አብቅቶታል። የአርቴታ የእግር ኳስ ዓለም ከታላላቅ መምህራን የተቀሰመ ለመሆኑ የኋላ ታሪኩ ነጋሪ ናቸው። እድገቱ ባርሴሎና ላማሲያ አካዳሚ፣ በሬንጀርስ፣ በፒኤስጂና በእንግሊዝ ደግሞ በኤቨርተንና በአርሰናል መጫወቱ ከጽንሰ ሐሳብ እስከ ተግባር እውቀቱን አሳድጎለታል። በርካቶች እንደሚስማሙበት ከእግር ኳስ ሊቁ አሰልጣኝ ፔፕ ጋርዲዮላ ስር በማንቸስተር ሲቲ ረዳት ሆኖ ያሳለፋቸው ዓመታት የታክቲክ ብስለቱን ከፍ እንዳደረገለት ይታመናል። በዚህም በአውሮፓ 5 ታላላቅ ሊጎች ውስጥ አርሰናል አነስተኛ ግብ ያስተናገድና ብዙ ጨዋታዎችን ያለምንም ግብ ያደረገ ግስጋሴ አድርጎ እንግሊዝ ፕሪሚየር ሊግ ሻምፒዮን እንዲሆንና በአውሮፓ ሻምፒዮንስ ሊግም ክለቡ በታሪኩ ለሁለተኛ ጊዜ ለፍጻሜ እንዲፋለም አብቅቶታል። መድፈኞቹ በእንግሊዝ ፕሪሚየር ሊግ በዚህ የውድድር ዓመት አንድም ፍጹም ቅጣት ምት ያልተቆጠረባቸውና አንድም ተጫዋች ቀይ ካርድ ያልተመለከተ መሆኑ ሚካኤል አርቴታ ተጫዋቾቹን ምን ያህል በዲሲፕሊን እንዳነጻቸውና ምን ያህል በጥንቃቄ እንደተጓዙ ምን ያህል ክለቡ በስነ ምግባር የተሞላ እንደሆነ ማሳያ ነው። በአሁኑ ወቅት የሀገር ውስጥ ሊጉን ዘውድ በኩራት የጫነው የአርቴታ ስብስብ በቀጣይ ከፓሪስ ሴን ዠርመን ጋር በሚደረገው የሻምፒዮንስ ሊግ ፍጻሜ ዋንጫውን በማሳካት ዓመቱን ፍጹም ለማድረግ ተዘጋጅቷል። በመጨረሻም አርቴታ በአርሰናል ታሪክ ተደርጎ የማይታወቀውን የሁለት ትልልቅ ዋንጫዎች ድርብ ድል ይጎናጸፍ ይሆን? መጨረሻውን አብረን ለማየት ያብቃን እያልኩ መሰናዶውን በዚሁ ልቋጭ። መኮንን አልማው ነበርኩ። የነገ ሰው ይበላን። And he has crashed it.